ደርሳለች። ጥሩ አሁን አንቺ ሂጂ። ቆይ ምን ልታደርጋት ነው? እሱን አንቺ አይመለከትሽም። ሆነ ሂጂ። እሺ ቢያንስ የያዘችውን ገንዘብ ልቀበላት። የማይሰራ አይብላ ይላል መጽሐፉ። ማለት ባዩሽ የምትከፍልሽ እርግብ ያለችበትን እንድታሳያት ነው አይደል? እና አንቺ ደግሞ እርግብ ያለችበትን ስለማታውቂ ገንዘቡ አይገባሽም ማለት ነው። እንዴ ቢያንስ ገንዘቡን ልውሰድ። አንቺ ሂጂ ስትባያሰኝ ምን እቺ ደግሞ ሳደርስ ደረስኩ ብላን የምታጣድፈኝ ችጋራ። ሜሮን እየፈለግሽ ነው? አንተ ደግሞ እዚህ ምን ትሰራለህ? ባዩሽ በቃ ሞተሽ ማለት ነው። አንድ ቀን መስፍኔን እቅፍ አድርጋ ሳም ሳታደርገው ድፊት ብላ ቀረች። አንዳንዴ የእኛን ያልሆነ ነገር በከንቱ ስንደክም ራሳችን ዋጋ ሳጥተን እንዲሁ ድፍት ብለን እንቀራለን። ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዚህ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰቡ ነው። ነባሮች እንኳን ደህና መጣችሁ። ሁላችሁንም አመሰግናለሁ። የኖላዊ ድራማ የምር ማለት ነው ባዩሽ ብዙ መስዋዕት ከፍላለች። እውነት ለመናገር ቀላል የሚባል አይደለም። በተለይ ደግሞ ወደ መጨረሻ አካባቢ ያለው የነበራት ፍርሃት በዙሪያ የሚያንዣበበው ሁሉ ጠላቶቿ በጣም እያስፈራት ነበር። ግን እንደዚህ በተሎ ትሞታለች አላስብም። አሁንም ቢሆን አልገደላትም፣ ትድናለች። የምር ሜላት አሁን ይደወልላታል። ሜላት ወደ ሆስፒታል ተወስዳታለች፣ ታሳክማታለች። በሜላት እጅ ነው የምትጠፋው እንጂ ይሄ በዚህ ለገንዘብ ብሎ በገንዘቧ ተላላኪዋ ልትሞት አትችልም። ለዚህ ደግሞ ጸጸቱን የማትችለው ሜሮን ነች። እውነት ለመናገር በገንዘብ እንዴት ትቀይራታለች? በእርግጥ የባዩሽ ተንኮሏ ሴራዋ በጣም ክፉ ነው ማለት እሷ ብትችል ራሱን ሰውየውንም ተላላኪዋ ልታጠፋው ነበረ። ግን ስላልቻለች እና ጊዜ ስላልነበራት ነው ራሷ እንድትወድቅ ያደረጋት ማለት ነው። ወደ ድራማችን መለስ ስንል ተምቹን አሳስሮ ሲመጣ እንግዲህ አሲር በጣም ደስ ብሎት ይቅርታ ምናሴ ደስ ብሎት ነበረ። ለእናቱ እየተፍነከነከ ሲመጣ እናቱ ደግሞ ወይዘሮ ሜላት ማለት ነው ተጨንቃ ነበር። ቤቱ ጭር ስላለ የት ሄደው ነው ቢያንስ እሺ ድንብላል እንኳን የለችም እንደ እያለች ነበረ። ከዛ እንግዲህ ምናሴ ድንገት ይመጣልኝ። እማዬ ትልቅ ነገር ሰራውልሽ እኮ እኔ ልጅሽ ደርሼልሻለሁ፣ እዚህ በኋላ ምንም አትሆኝም ብኝም ሲል ለእናቱ የምስራቹን ሲያበስራት ምንድነው ያደረከው ንገረኝ እስቲ ስትሉ አንቺ ባዩሽን እንደምትከታተያትና እንደምታጠፊያት በደንብ አውቅ ነበር። ስለዚህ እኔ ደግሞ ዛሬ የእርግብን ፍቅረኛን በፖሊስ አሳስኩት እኮ ሲላት በቃ ከው ብላ ምን ብላ ነበር የደነገጠችው ማለት ነው። ከዛም እንዴት ማየ ደስ ሊልሽ ይገባል እኮ ለምን የደነገጥሽው? እሱ ተያዘ ማለት እኮ እርግብ ተያዘሽ ማለት ነው። እርግብ ደግሞ ባዩሽ ወንጀለኛ እንደሆነች ትናገራለች። ስለዚህ ሰላማችን እናገኛለን፣ ሁላቸውም የእጃቸውን ያገኛሉ፣ ደስ ብሎኛል ሲላት ምናሴ ዛሬ ገና ይቅር የማትችለውን ስህተት አጠፋህ። ሳቅህ እኮ የምትሳሳት ልጅ አልነበርክም እንዴት ብላ ነበር የጠየቀችው። ከዛም በዚህ ሰዓት ምናሴ ደግሞ በጣም ይናድዳል። እኔ ላንቺ ብዬ ብዙ ነገር ካደረግኩ በኋላ እንዴት ልትቆጭ ትችያለሽ? መቼም ቢሆን አይቆጨኝም ብሎ ጣጥሏት እናቱን ወደ ክላሱ ይሄዳል ማለት ነው። ከዛም እንግዲህ ሰላምዬ ከክላሱ ላይ ስትመጣ እናቷ ሳሎን ላይ በጣም ከፍቷት ቁጭ ብላ ታገኛለች። ወደ ምናሴ ክላስም ሲሄድ ምናሴም ደግሞ በጣም ተናዷል። እናቴ ለምን የኔን ሀሳብ አልተረዳችኝም? ለምን ባደረግኩት ነገር ደስተኛ አልሆነችም? እያለ በጣም ተናዶ ነበረ ማለት ነው። ከዛም ሰላምዬ ከመጣች በኋላ እንዴ ለምን እንደዚህ አደረክ? ጭራሽ ያ ማለት እኮ የሀኔ ወንድሞቿ እኮ ናቸው። ከኛ በፊት እኮ የምታውቃቸው እነሱ ነው። ስለዚህ ሀና ጓደኛ ነው። ያ ማለት እኮ የማየደም የሰጣት ልጅ ጓደኛው ነው። ለምን እንደዚህ አደረክ ስትለው በቃ ደነገጠ ማለት ነው። ምክንያቱም ምናሴ አላወቅም ነበረ። ከዛም እንግዲህ ሰላምዬ ያለውን ነገር ሙሉን ታሪኩን ስታስረዳው በጣም ራሱን ይክላል ማለት በጣም ተናደደ። ሀናም እንግዲህ ከድንብላል ጋር ማለት ነው ተምቹን ለመፈለግ
ሲሄዱ አተውታል ከቦታው ማለት ነው። ከዛም እንግዲህ ሀና ተናዳ በቃ ወይዘሮ ባዩሽ አስገደለችው በቃ ቀድማናለች ማለት ነው ብላ ወደ ቤት ትመጣለች። እዛ ለሜላት በቃ እማዬ ጉድ ተሰርተንልሻል ወይዘሮ ባዩሽ ሳትቀድመን አስቀርም እኮ ስትላት ትደነግጣለች። ሜላት ምንድን ነው ምናምን ብላ ስትጠይቃት በቃ ተምቹን እኮ አጣነው እኮ ማን ነው ተምቹ ስትላት እንዴ እማዬ ትረሻለሽ እንዴ የእርግብ ፍቅረኛ የነበረው ና ትላታለች ማለት አይ ለሱ ነው እንዴ በይ ተረጋጊ እንደሱ አይደለም እሷ እንኳን አልቀደመች ነው እጇ የለበትም ስትላት ቆይ እማዬ የምታውቂው ነገር አለሽ ብላ ስትጠይቃት ከዛም እንግዲህ ትናገራለች ማለት ነው። ከዛም ሀና ትናደዳለች። የምር እማዬ በጣም ያሳፍራል ነበር ያለቻት ማለት ነው። እውነት ለመናገር እዚህ ላይ ሜላት ልጇን ተቆጥታለች። ትክክል እንዳልሆነም በደንብ ተረድታለች። ያናደደችኝ ግን ሰላምዬ ናት እዚህ ጋር ማለት ነው። ሀናም እንግዲህ መታሰሩን ስትሰማ ለአሴር ትደውልለታለች። አሴርም ስልክ አያነሳ የሀናን እርዳታን በፍጹም አልፈልግም ብሎ ለፋየው ራሱ ሲናገር ነበር ማለት ነው። ከዛም እንግዲህ ሀና ታሪኩን ስትሰማ ስትደውልለት ታስሯል ልትለው ነበር፣ ግን አሴር ስልክ አያነሳም። ፋየው ራሱ ለምን አታነሳም ሀንዬ ናት አይደለ የሷ ስልክ ነው የማታነሳው ሲል አዎ ማንሳት አልፈልግም ከፈለገች በእርሶ ስልክ ትደውልለት ነበር ስለው የነበረ ማለት ነው። በነገራችን ላይ ሀና ግን ማለት ነው የአሴር ስልክ እምቢ ስላት ለምንድን ነው ወደ ፋዘሯ ማትደውለው ወደ አቶ ኖላዊ ለምን እንደማትደውል አላውቅም። ሁሌም ቢሆን እየጠላትም ወደ እሱ ነው የምትደውልለት ማለት ነው። ከዛም እንግዲህ ጠዋት ተነስታ ትመጣለች ቤታቸው ማለት ነው። ቁርስ እየበሉ ነበረ። ተምቹን ለመፈለግ ሊወጡ ሲሉ ትደርሳለች። ከዛም እንግዲህ ሀና ሲያይ ጉፍቶር ሲነሳ አሴር ማየት ራሱ ነው የጠላት ማየት ራሱ ማለት ነው እንኳን ሊያናግራት። ከዛም እንግዲህ የመጣሁበትን እውነቱን ሳሰማ የትም አትሄድም አርፈ ትቀመጣለህ ብላ ደግሞ ታንኳጣለች። ከዛ እኔ እንዳንቺ ስራ ፈታ አይደለሁም ብሎ ገፍትሯት ሊወጣ ሲል ሀናም እንግዲህ ያለ የሌላ አቅሟን አሟጣ ተምቹ እስር ቤት ነው ያለው ስትላቸው ምን ብሎ ይደነግጣሉ ማለት ነው። አዎ ሙሉ ሌሊት እንኳን ስቀጠቅጥልህ ልነግር ነበር ግን አንተ ልታነሳልኝ አልቻልክም አለችው ማለት ነው። ቆይ ስልክ ደውለው ካላነሳልህ ለምን ቴክስት አላክሽም አንቺ እንከፍ ይሆንሽልሽ ማለት ነው። የዘትርስ በጧቱ መልካም ዜና እንዳያዘውላ ከፍ እያለች ተጨንቃ ደግሞ ስትሄድ ከቤተሰቦቿ ጋርም ተጣልታ የምር ማለት ነው አሳዝናኛለች። መጨረሻ ላይ ሀናም ቢሆን ምን ከው ማን ነው እንዴት ጥያቄ በጥያቄ ወንድሜ ምናሴ ነው ወንድምሽ ተቀወጠ በቃ አሴር ጓደኛው ወንድሙ የክፉ ቀኑ የጎዳና ወንድሙ ስለሆነ ከልብ ማዘነና እዛ እየበረረ ከነ ወይዘሮ ሜላት ቤት ገበት። ሰላምዬ ወንድሟን እየተንከባከበች ነው። ዓለም ቢደረመስ ከምናሴ የሚበልጥባት ምንም ነገር የለም ሰላም ማለት ነው። የምር ለሰዎች እዝነት የላትም። በቃ ከወንድሟ የበለጠ ሁሉ ትርፍ ነው ለሷ። እንቅ ጉሮሮውን ምንድን ነው ምናሴ ጦጣ መስሎ ፍጥጥ። ከዛ ሰላምዬ ኃይለኝነቷ አንዳንዴ እኮ ወንድ ብትሆን ራሱ ያዋጣታል። ሰላምዬ ማለት እንደ እኔ ናት ባህሪዋ ማለት ነው። የምር እልኸኛ ናት። በቃ መንጭቅ አርጋ ገፍትራ ፌቅ አረገችው። አንተ ክፉ ነህ ወንድሜን ተበቀልከው አይደል? እናንተ ለነገሩ ለሰው ልጅ ክብር የላችሁም፣ ግን ሰው ይቀድም ነበር ከክብር ይልቅ እያለ ሲለፈልፍ ወይዘሮ ሜላት ምንድነው ቤቱ ምንድነው ጫጫታው ይሄ ሁሉ ድምፅ? ወንድሜን መቷነቃ ይሄ ነው ትለዋለች። እንዴት ታሳስሩታላችሁ? ምን ቢያደርጋችሁ ነው? ቆይ ምን አጠፋ እሱ? ሌባ ነው ሌባ ድሮስ ላይ ታሰር ነው እንዴ? አንገቷን እየነቀነቀች ሰላምዬ ያሳፍራል። ከዛ ሜላት እረፊ እስኪ ዝም በይ። ለምን ነው ዝም የምለው? ከወንድሜ ውጭ ያለ ሁሉ ትርፍ ነው መታሰር አለበት። ሌባ አይደለ እንዴ? በቃ እዛ ሜላት ትናደዳለች ከሰላምዬ ጋር። ቤቱ በአንድ እግሩ ቆመ ማለት ነው። ያኔ ይዛ ግጥም ታረጋት በጥፊ ቆጥሮ ነበር ይወጣላት ነበር። ሜላት ግን መማታት አትችልም። በቃ ተረጋጋ ተቀመጥ ምናሴ ቅምጥ ወንበሩ ላይ። እሺ እኔ እኮ ወንድሜን ያጣሁት እናንተ ገንዘብ ነው የሚበልጥባችሁ፣ ክብራችሁ ነው የሚበልጥባችሁ። እኔ ግን እሱ ከሌለ ምንም ነኝ። ለወንድሜ ሳልሆን ቀረ። ተበቀላችሁት አይደለ? ይህ ለሱ አይገባውም ነበር። ታውቃለህ ምናሴ፣ ያኔ ከጀርባህ መጥቶ የሆነ ሰው ሊገል እንደነበር ታስታውሳለህ?
ያኔ ያዳነ የተምቹ አጎት ነበረ። ይህም ያደረገው ሰብአዊነት ስለተሰማው ነው እንጂ ክብር በልጦበት ወይም ጀግንነቱን ሊያሳያቸው አልነበረም ሲል ኩምሽሽ ሰላምዬ ማለት ነው። ኩምሽሽ በእውነት ይቅርታ፣ እኔ ምንም ስላላወቅኩ ነው። በቃ ይቅርታ ነበር ሲጠይቅ የነበረው ምናሴ ማለት ነው። በቃ የሚሆነው እናደርጋለን፣ አንተ ብቻ ተረጋጋ። ሜላት እንግዲህ ታረጋጋዋለች። ተምቹም ያሳፍራል ብሎ ጥሏቸው ይወጣል ማለት ነው። ዋው ቀውጢ ነበር በዚህ ሰዓት። መላ ቤተሰቡ በአንድ እግሩን አያቆመው ይችላል አሲር ማለት ነው። አናጋቸው እኮ በጠበጣቸው። ከዛም እንግዲህ በስተመጨረሻ ሰላምዬ የምሩ ነው ግን እንደዚህ ያለው ያኔ የምሩን አጎት ነበር ያስጣለ ስትለው ለምን ብሎ ይዋሻለኝ ብሎ ይመልስላታል ምናሴ። በጣም ይቅርታ እኔ ያን ሁሉ ነገር ስወርድበት መቻ ውጪ። ከዛም ወይዘሮ ሜላት አንቺ እኮ አፍሽን ይበላሻል ዝም ማለት እንኳን አትችይም እማዬ፣ እኔ ባውቅ ኑሮ ሁሉ በመናገር አድርጋለሁ አለች በጨዋ መልኩ ማለት ነው። አይ ሰላምዬ ጌታ አባቱ ልኩን ከነገረች በኋላ እንደገና ጻጻት። ከዛ እንግዲህ እንደዚህ ብለው ከዛ ሜላት እንግዲህ ወደ ኩሽና ስትሄድ ድንብላልዬ ሆዴ አይ አንድ ነገር ላስቸግረሽ፣ ተምቹን በጣም አሞታለኝ፣ ሰዎችም ደብድበውት ነበር፣ ስለዚህ እንደምንም ብለሽ አስወጥተሽ ሕክምና እንዲያገኝ አድርጊው እባክሽን ብላ ስትጠይቃት ግዴታዬ ነው እሺ ብላ ቃል ገብታላታለች። እንግዲህ ተምቹንም ከእስር ቤት ለማስፈታት የቻለችውን ሁሉ አድርጋ ፖሊሶቹም የነበረውን ሁሉ ሚስጥሩን ሁሉ ተናግራለች ማለት ነው። ከዛም ተምቹ ቁጭ ብሎ እስር ቤት ሜላት ፊክስ አድርጋለታለች ችግሩን ማለት ነው። አሲርም እንግዲህ በጉጉት ወደ እስር ቤት እኔ ገብቼ እሱ ቢያስወጡልኝ ደስ ይለኝ ነበር ስለማይቻል እንጂ እያለ ነበረ። ከዛም የዚህን ያክል ነው የምትዋደደው ማለት ነው፣ እሺ በቅርቡ ይፈታል ስትለው በጣም ነው ነበር ደስ ያለው ማለት ነው። ሀናና ኖላዊ ደግሞ እቤታቸው በቃ ጭቅጭቅ ረስተሽናል፣ ቤተሰቦችሽን አስበልጠሻል። እኔ ደግሞ የቆጨ ከምንም በላይ ታውቂያለሽ እናትሽን ሂጄ መለመኔ ነው መታሰሩ ላይ ቀር። ለምን በሰዓቱ እስር ቤት እኮ ለእነሱ ቤታቸው ነው፣ ሁለተኛ ቤታቸው ነው። ግን እንዴት ያሳፍራል ነበር ያለ ኖላዊ የመሰለው እንግዲህ የሜላት እጅ ያለበትና ሜላት እንዳሳሰረችው ነበር አስቦ የነበረ። ነገር ግን ሜላት እጇ የለበትም። እንደውም የበለጠ ልትረዳቸው ዝግጁ ሆናለች ማለት ነው። ሀናም እንግዲህ እኛንም ትተሽናለኝ አሲርና ተምቹ በጣም አሳዘነኝ፣ ሆድ የንበል ሲል እነማን ናቸው? አንቺ ደግሞ ነገር ካልተረጋ ግምልሽ አይገባሽ ሚዲያ ብሎ እንዴት እንዳመናጨቃል የምር ማለት ነው። ሀንዬ ታነፈርቃለች። ነቅሶ ነው የእሷ ጓደኛ ማለት ነው። ከዛ እንግዲህ ወደ ምናሴ ስትመጣ ምናሴ ይቅርታን ቢጠይቃትም በቃ ላይህ አልፈልግም፣ እንድታናግረኝ አልፈልግም፣ በቃ ተምቹ አንድ ነገር የሆነውና ታሟል ተብሏል፣ አንድ ነገር ይሆና ከአንተ ራስ መቼም ቢሆን አልወርድም ስትል ትፎክርበታለች ማለት ነው። ከዛ ምናሴ ምንም ማድረግ አይችልም። በቃ ሀና የሆነው ሆኗል፣ አምነሽ መቀበል አለብሽ። ይሄ ልጅ እኮ ያጠፋው ስህተት ነው፣ ይቅርታ ጠየቀሽ አይደል እንዴ? ምን ይበልሽ ታዲያ? ሀና ደግሞ ፈጥጥ ብላ ለተምቹ ስትከራከር ሰላምዬ ቁሌታም ለወንድሟ አገዘች። ሲገር ጀግንነቷን አሳይታለች ሀንቾ ማለት ነው። የምር እዚህ ላይ ማለት ነው በቃ የነበረችበት ማንነቷን አረሳችም። አንደኛ አባቷ እንኳን እነሱን እናሲርን እኔን እንኳን ረስተሽኛል ስላላት ማለት ነው መጣችና ቤተሰቡን ነው በአንድ እግሩ ያቆመችው። የት አባቱ ይበላቸው። ሰላምዬ ቢያንስ መታገስ ነበረባት። የተፈጠረው ነገር አንደርስታንድ ማድረግ ስትችል የበለጠ ለወንድሟ አግዛ ወንድሟን እየደገፈች ነበር። ያው ግን ወንድሟ ደግሞ ታማሚ ስለሆነ የበለጠ እንዳይታመም እንዳይጨነቅ ስትል ነበር ለሱም የሆነችው ማለት ነው። ግን ሀና ደግሞ መስሜ ጥጥ ነው ብላ ሁለቱንም ረግጣቸው ነበር የሄደችው ማለት ነው። ሰላምዬ ግን ሀናን በጣም የምትወዳት የምትንሰፈሰፍላት ይመስለኝ ነበር። ነገር ግን ከምናሴ አታስበልጣትም። ትናንትና ተረድቻለሁ በዚህ በኩል። አሁን ወደ ወይዘሮ ባዩሽ መለስ ስንል ወይዘሮ ባዩሽ እንግዲህ የጥቆሟን ወይ ደግሞ እዚህ በፊት ይከታተላት የነበረው ጋርዷን አግኝታው አንድ መረጃ ሳላገኝ አልቀርም ተምቹ ስለ እርግብ ማታ የሆነ ሰው ይነግረኛል ስትለው፣ ከዛም ቀድሞ እሱ ደግሞ መንገድ ላይ ያገኛትና የእርግብ ፍቅረኛ ተብዬው እስር ቤት ገብቷል፣ ስለዚህ
ልንገርሽ ብዬ ነው ብሎ ደግሞ መርዶ ሲነግራት ከዛ ውህ ብላ ክው ትላለች። በቃ እሱ ተያዘ ማለት እኮ የኔ ነገር አለቀልኝ ማለት ነው። እንዳለ ሚስጥሬን በሙሉ ዘግዝኮ አወጣው ማለት በቃ አለቀልኝ እንደምንም ብለህ ሴት አድርግልኝ። እሱ ተያዘ ማለት እርግብ ያለችበትን ቦታ ያውቃል ማለት ነው። ከዛ በኋላ ደግሞ እርግብ እኔን መታ ታስዘኛለች። ያኔ የኔና አለቀልኝ። እኔ አንድ ነገር ከመሆኔ በፊት ግን አንተን ነው የምደፋ። ስለዚህ ካለበት ሴት አድርገው ስትለው ከዛ ነኝ እኔ እኮ ያልኩሽ ያለሁት አውቃለሁ ሳይሆን በፖሊስ እጅ ተይዟልናል። እንዴት ብዬ ነው ዛሬ የማደርገው ሲላት በቃ እንደምንም ብላ የሚሆነውን አድርግ ሲያዙም ቀላል ነው። ከዛም እሺ ባይሆን ጥሩ ነበረ ይልና ከዛ ሜሮን ትደውልላታለች። አንድ እርዳታሽን እፈልጋለሁ። የሜሮን ፍቅረኛ እኮ ተያያዘ፣ እስር ቤት ነው ያለው። ስለዚህ ስለ እርግብ የሚያውቀው ነገር ይኖራል ብለሽ ታስቢያለሽ ስትላተኝ ጊዜ የሰጠው ቅል ድንጋይ ይሰብራል አሉ። ወደ እኔ መጣሽ ከኔ ላይ ጣለሽ ብላ በአሽሙት ስታሽሟጥጣት ይህንን ታየውና እጅሽ ላይ አንዴ ወድቄያለሁ፣ እሱን አመኛለሁ። ስለዚህ የምታውቂውን ነገር ንገሪ ሲል አዎ 1-2 ቀን ከኔ ካልጋ ላይ ተጋድመው ነበረ። ስለዚህ ደግሞ ያውቃል በደንብ ስትላተኝ እሷ ደግሞ እንደው ካገኘችው ጋር ወንድ መለጠፍ ምናምን ብላ ደግሞ ጭራሽ ሌላ ወቀሳ ሄደችበትን አላማ ትስታለች ማለት ነው ባዩሽ እዚህ ላይ። ከዛም ስለዚህ ሁሉን ነገር ያውቃል ልንገርሽ ብዬ ነው ስትላት ይሄኔ አንቺ እኮ ወጊ ነሽ፣ በቃ ፊት ሲሰጡሽ አትቻይም ማለት ነው፣ እኔ እንድታጽናንኝ እንጂ እንድትወጊ ነው እንዴ ብላ ትናደዳለች። ከዛም እንግዲህ ስለ እርግብ ማወቅ ያለብሽ ነገር ቢኖር እኔ እንደምነግርሽ ገንዘቡን ማታ ላይ ይዘሽው ነይ እጅ በእጅሽ ደግሞ ሌላ ነገር እንዳታስቤ ስትላት ታስጠነቅቃታለች ማለት ነው። ምክንያቱም ሜሮን ራሱ ተይዛለች። የባዩሽ ጋርድ የነበረው ሜሮንን እንድትቀጥራትና በጨለማን ቢሆን ያደረገው እሱ ነው ማለት ነው። ከዛ ገንዘቧን ቋጥራን ባዩሽም እንግዲህ ከፍ እያለ ስትሄድ በቃ ጥይት ነበር የጠበቃት ማለት ነው። በጣም አሳዘነች እዚህ ላይ ማለት ነው። በቃ ማን የላከ ሜላት ናት አይደለ ስትራይ ሜላት መግደል ብትፈለግ ከጀርባሽ አትመጣም፣ ራሷ መታ ትገልሽ ነበረ። እና ማን ነው በቃሉ ምን ገንዘብ ያለው ሰው ለጽድቅ አልሰራም ለገንዘብ እንጂ ባይሆን ደስ ይለኝ ነበረ። ፍጻሜው እንደዚህ ባይሆን ብሎ ቀጭ ያረጋታል ግንባሯ ላይ ማለት ነው። ግን ትሞታለች የሚለው የምትሞት አይመስለኝም። ምክንያቱም ለምን ድራማው እንደዚህ ያልቃል? እርግብ ሳትገኝ የባዩሽ ያለው ነገር ፍርጥርጥ ሳይል ባዩሽ መስፍኔ ምን እንደምትፈልግ ሳታቅ ሳትናገር ሳትናዘዝ መሞት የለባትም። በእውነቱ ለዚህ ሁሉ ያስበላቻት ግን ሜሮን ነች ማለት ነው። የስራዋን ስጣት። እናመሰግናለሁ ማሮቼ። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። መልካም ቀን